ውበት እርግማን ነው። ሳይኪ በአባቷ ተጥላበት ከነበረው ገደል ጫፍ ላይ ቆማ ስታስብ እንዲህ ነበር የተሰማት። ውበት እርግማን ነው። የተፈጥሮ ሕግጋትን በሙሉ የጣሰ የሚመስል ፍጹም የሆነ አካላዊ ውበት ተሰጥቷት ነበር። የተወለደችው ይህ ውበቷን የፍቅር አምላክ የሆነችው ቬነስ በአዲስ አምሳል የተገለጠች ያህል እንድትመለክ አድርጓታል። ነገር ግን ይህ መለኮታዊ ውበት በሰዎች ልብ ውስጥ ከማድነቅ ባለፈ ፍርሃትንና መሸሽን ዘርቶ ነበር። እኩዮቿ የሟች ዓለም ፍቅረኞች ወደ እርሷ ለመቅረብ እንኳ ድፍረቱን ያጡ ነበሩ። ውበቷ በራሱ የማይታይ ግንብ ሆኖ ከበባት። በሰዎች ተከባ፣ ነገር ግን ብቸኛ እንድትሆን ፈረደባት። አባቷ የብርሃን የምክንያትና የትንቢት አምላክ ከሆነው ከአፖሎ ቤተ መቅደስ መፍትሔ በጠየቀ ጊዜ የተሰጠው ምላሽ ልብን ሰባሪ ነበር። ልጁን በአንድ ድንጋያማ ገደል ላይ እንዲተዋት፣ በዚያ ክንፍ ያለው ጨካኝና አረመኔ የሆነ የእባብ መሰል ክፉ ፍጡር እንደሚያገባት ተነገረው። ዋ! በዚያ ገደል ላይ ብቻዋን ስትቀር ሳይኪ የምዕራቡ ንፋስ የሆነው ዘፊር በቀስታ አየር ላይ ሲያነሳት ተሰማት። ንፋሱን ከአንድ ቤተ መንግሥት ፊት ለፊት አኖራት። ቤትሽ ነሽ፣ ቤትሽ ነሽ ሲል የማይታይ ድምፅ ተናገራት። ባልሽ በመኝታ ክፍል ውስጥ ይጠብቅሻል፣ እርሱን ለመገናኘት ድፍረቱ ካለሽ አላት። ሳይኪም ለራሷ ድፍረቱ እንዳላት ነገረችው። መኝታ ክፍሉ በጣም ጨለማ ስለነበር የባሏን ገጽታ ማየት አልቻለችም። ነገር ግን ንክኪው የእባብ መሰል አልነበረም። ቆዳው ልስልስ ያለ፣ ድምፁና አቀራረቡም ገር ነበር። ማንነቱን ስትጠይቀው ይህ በፍጹም ሊመለስ የማይችል ብቸኛው ጥያቄ እንደሆነ ነገራት። በእውነት የምታፈቅረው ከሆነ ማንነቱን ማወቅ እንደማያስፈልጋት አሳመናት። ጉብኝቶቹም በየሌሊቱ ቀጣጠሉ። ብዙም ሳይቆይ ሳይኪ እርጉዝ ሆነች። በዚህም በጣም ብትደሰትም ውስጧ በግጭት ተሞላ። አይታው ከማታውቀው ሰው ጋር እንዴት ልጇን ልታሳድግ ትችላለች? በዚያ ሌሊት ሳይኪ የበራ የዘይት መብራት ይዛ ወደ ተኛው ባሏ ተጠጋች። ያየችው ነገር ግን አማልክትንና ሰዎችን በቀስቷ ንክሻ በፍቅር ፍላጎት የምታቃጥለውን የፍቅር አምላክ ኩፒድን ነበር። ሳይኪ በመደንገጧ መብራቷን ጣለችው። የፈሰሰው ትኩስ ዘይትም ኩፒድን አቃጠለው። ኩፒድም ቅናት የተሞላችው እናቱ ቬነስ ወጣቷን እንድታዋርዳት በቀስቱ እንዲወጋት ከጠየቀችው ጊዜ ጀምሮ በሳይኪ ፍቅር እንደወደቀ ነገራት። ነገር ግን በሳይኪ ውበት ተማርኮ ቀስቱን በራሱ ላይ ተጠቀመ። ሆኖም አማልክትና ሰዎች እንደ እኩል መፈቃቀር እንደሚችሉ አላመነም ነበር። አሁን እውነተኛ ማንነቱን ስላወቀች የደስታ ተስፋቸው ሁሉ እንደ ጠፋ ነገራትና ጥሏት በሮ ሄደ። ይህ ታሪክ በቀላሉ ትረካ ሲታይ
ስለተከለከለ ፍቅርና ስለተጣሰ አመኔታ ይመስላል። ነገር ግን በሥነ ጽሑፋዊና ፍልስፍናዊ መነጽር ላይ ቆመን ስንመለከተው የሰው ልጅ ነፍስ ሳይኪ በግሪክ ነፍስ ማለት ነው ወደ መለኮታዊ ፍቅር ኩፒድ ወይም ኤሮስ ለመድረስ የምታደርገውን የአርዶስ ጉዞ የሚተርክ ጥልቅ የሆነ ምሳሌ ነው። የሳይኪ የመጀመሪያው ሁኔታ የውበት እስራት የሰው ልጅ ውጫዊ ገጽታው ሲታሰር የውስጣዊው ማንነቱ እንዴት እንደሚገለል ያሳያል። ውበቷ ሰዎች እንዲያመልኳት አደረጋቸው እንጂ እንዲያፈቅሯት አላደረጋቸው። ይህ የሰው ልጅ ማኅበረሰብ ለገጸ ባህሪ የሚሰጠው ዋጋ ይልቅ ለገጽታ የሚሰጠውን የተዛባ አይነት ግምት የሚያሳይ ጥንታዊ የሆነ ትችት ነው። የአፖሎ ትንቢት የሳይኪን ጉዞ ከቁጥጥሯ ውጪ በሆነ ኃይል የሚመራ መሆኑን ያሳያል። ዕጣ ፋንታዋ ጨካኝና አረመኔ ከሆነ ፍጡር ጋር መጣመር ነው የሚለው ማለት ነው። ይህ ፍጡር የሰው ልጅ ስለ ፍቅርና ስለ ወሲባዊነት ያለውን ስውር የሆነ ፍርሃትን ይወክላል። ፍቅር በተለይም መለኮታዊና ከቁጥጥራችን ውጪ የሆነ ፍቅር በመጀመሪያ ሲታይ አስፈሪና አውሬያዊ ገጽታ ሊኖረው ይችላል። ሳይኪ ወደማይታወቀው ቤተ መንግሥት መወሰዷ ከምክንያታዊውና ከሚታየው ዓለም ወደ ስሜታዊውና ወደማይታየው ዓለም መሸጋገሯን ያመለክታል። ቤተ መንግሥቱ በቅንጦት የተሞላ ቢሆንም ባዶና ድምፅ አልባ ነው። ይህ የፍቅር የመጀመሪያ ደረጃን ይወክላል። በስሜት የበለጸገ ነገር ግን በማንነት ግንዛቤ የተጎዳደለ ባዶ የሆነ አለመታወቅ። በጨለማ ውስጥ ከማይታየው ባሏ ጋር የነበራት ግንኙነት የታሪኩ ፍልስፍናዊ ማዕከል ነው። ይህ በእምነት ላይ የተመሰረተ ፍቅር ነው። ሳይኪ ባሏን እንድታፈቅረው የተጠየቀችው ማንነቱን በማየት ሳይሆን ማንነቱን በመስማት ነው። ድምፁ፣ ንክኪው፣ ገርነቱ እነዚህ ናቸው የማንነቱ ማሳያዎች እንጂ ገጽታው አይደለም። ይህ ፕሌቶኒክ ፍልስፍናን ያስተጋባል። ፕሌቶ እውነተኛው ዕውቀት የሚገኘው በስሜት ሕዋሳት ከሚታየው ዓለም ጀርባ ባለው የሐሳብ ዓለም ውስጥ እንደሆነ ያምናል። በተመሳሳይ ሳይኪ እውነተኛ ፍቅር እንድታገኝ የተጠየቀችው ከሚታየው ገጽታ በስተጀርባ ያለውን ስውር ማንነት እንድትቀበል ነው። ባሏ ያስቀመጠላት አንድ ሕግ ማንነቱን አትጠይቂኝ የሚል ነው። የዚህ የእምነት ፈተና ቁንጮ ነው። ፍቅር በእውቀትና በማስረጃ ላይ ብቻም ሳይሆን በማይታየው ላይ በሚደረግ በመተማመን ላይ የተመሰረተ መሆኑን የሚጠቁም ነው። ነገር ግን ሳይኪ ሟች ናት። ሳይኪ ሟች ናት። ሟችነት ደግሞ በጥርጣሬና በእውቀት ፍላጎት የተሞላ ነው። እርግዝናዋ ይህንን የሰው ልጅ ባህሪ ያባብሰዋል። ለማታውቀው ማንነት ልጅ መውለድ የእናትነትን መሰረታዊ ስሜት ይፈታተናታል። እናም መብራቷን አበራች። ይህ ድርጊት ቀላል የማወቅ ጉጉት አይደለም። የሰው ልጅ ምክንያት ወይም ብርሃን መለኮታዊውን ምስጢር ማለትም ጨለማውን ጭምር ቢሆን ለመግለጥ ያደረገችው ሙከራ ነው። ብርሃኑ ኩፒድን ሲገልጥ እውነትን ያሳያት። እውነታውን አየች። ነገር ግን ያው ብርሃን በፈሰሰው ዘይት አማካኝነት ፍቅሯን ደግሞ አቆሰለው። ይህ የሚያሳየው የአንድ መለኮታዊ እውነት በምክንያት ብርሃን ሲገለጡ ሊጎዱ ወይም ሊጠፉ እንደሚችሉ። እምነት በምክንያት ሲተካ የፍቅር አስማት ሊሰበር ይችላል። የኩፒድ ምላሽ እንዲሁ ጥልቅ ትርጉም አለው። አማልክትና ሰዎች እንደ እኩል መፈቃቀር አይችሉም የሚለው ንግግሩ በሁለቱ ዓለማት መካከል ያለውን ገደል ያሳያል። እርሱ እንደ አምላክ ያለምንም ጥያቄ መፈቀርን ይፈልጋል።
ሳይኪ ግን እንደ ሰው ማወቅና መረዳትን ትፈልጋለች። የእሱ መለያየት በእነዚህ ሁለት የተለያዩ የዓለም እይታዎች መካከል የተፈጠረ ግጭት ውጤት ነው። በመጨረሻ ሳይኪ ብቻዋን ቀረች። ነገር ግን አሁን ያለችበት ብቸኝነት በመጀመሪያ ከነበረችበት የውበት ብቸኝነት እጅግ ይለያል። የመጀመሪያው ብቸኝነቷ በሌሎች የተጫነባት የማይንቀሳቀስ ነው። አሁን ያለችበት ብቸኝነት ግን በራሷ ድርጊት የመጣ ተንቀሳቃሽ፣ ወደ ቀጣዩ የጉዞ ምዕራፍ የሚመራትም ነው። ነፍሷ ከእንቅልፏ ነቅታለች ብላ ተነስታለች። ፍቅርን በዝምታ ከመቀበል ወጥታ አሁን የጠፋውን ፍቅር ለማግኘት መታገል አለባት። የዚህ የመጀመሪያው ምዕራፍ የሚያልቀው እዚህ ላይ ነው። ሳይኪ ከነበረችበት የዋህነት የእምነት ዓለም ወጥታ ወደ መከራና የፈተናው ዓለም ገብታለች። ነፍስ እውነተኛ ፍቅርን ለማግኘት በፈተና እሳት ውስጥ ማለፍ እንዳለባት ታሪኩ ሊያስተምረን ይዘጋጃል። የውበት እርግማን አሁን የነፍስ ጥንካሬን መፈተሽ ሆኗል። ሳይኪ በተስፋ መቁረጥ ውስጥ ሆና ስትብሰለሰል ያ የማይታይ ድምፅ እንደገና ተመልሶ እርሷና ኩፒድ እንደ እኩያ መፈቃቀር እንደሚችሉ ነገራት። በዚህ ተበረታታች። ፍቅረኛዋን ፍለጋ ጉዞን ጀመረች። ነገር ግን ቬነስ መንገዷን ዘጋችባት። የፍቅር አምላክ በቅናትና በቁጣ ተሞልታ ሳይኪ ከልጇ ጋር መጋባት የምትችለው ሊፈጽሙ የማይችሉትን ተከታታይ ተግባራትን ስታጠናቅቅ ብቻ እንደሆነ ነገረቻት። የመጀመሪያው ተግባር በአንድ ሌሊት ውስጥ እጅግ በጣም ብዙና የተቀላቀለ የእህል ክምር ለይታ እንድታስቀምጥ አዘዘቻት። ተስፋን ልትቆርጥ ስትል የጉንዳን ሰራዊት አዝነውላት ሥራውን ሰሩላት። የመጀመሪያውን ፈተና በተሳካ ሁኔታ ካለፈች በኋላ ሳይኪ ቀጥሎ የተሰጣትን ተግባር በአጠገባቸው የሚያልፉ ጀብደኞችን አንጀት በመዝረፍ የሚታወቁትን የወርቅ በጎች ፀጉር ለቬነስ እንድታመጣ ነበር። ነገር ግን የአንድ ወንዝ አምላክ በጎቹ በእሾሃማ ቁጥቋጦች ላይ ያስቀሩትን ፀጉር እንዴት እንደምትሰበስብ አሳያትና ተሳካላት። በመጨረሻም ሳይኪ ወደ ሲኦል ተጉዛ የሙታን ንግሥት የሆነችውን ፕሮሰርፒናን የውበት አንድ ጠብታ በሳጥን ውስጥ እንድትሰጣት እንድታሳምን ታዘዘች። በድጋሚ ያ የማይታይ ድምፅ ሊረዳት ወጣ። ለሲኦል ጠባቂ ውሻ፣ ለሰርቤረስ የገብስ ኬኮች እና በስቲክስ ወንዝ ላይ የሚያሻግረውን ኬሮንን ለመክፈል ሳንቲሞችን እንድትይዝ ነገራት። ሦስተኛውንና የመጨረሻውን ተግባሯን አጠናቃ ሳይኪ በሕይወት ወዳሉት ምድር ተመለሰች። ከቬነስ ቤተ መንግሥት ውጪ ከፕሮስፔሪያን ውበት ጥቂቱን ለራሷ ለማስቀረት በማሰብ ሳጥኑን ከፈተችው። ነገር ግን ሳጥኑ በውበት ሳይሆን በእንቅልፍ የተሞላ ነበር። ሳይኪም መንገድ ላይ ወድቃ ቀረች። ኩፒድ አሁን ከቃጠሎ አገግሞ ወደ ተኛችው ሙሽራው በረረ። ተሳስቶ እንደነበርና ሞኝ እንደነበረ ነገራት። እርሷ ለማይታወቀው ነገር የነበራት ፍርሃት አልባነት ከእርሱ እኩል ብቻም ሳትሆን እንደምትበልጥ እንዳረጋገጠለት ገለጸላት። ኩፒድ ለሳይኪ የአማልክት ምግብ የሆነውን አምብሮሲያን ሰጣትና የማትሞት እንድትሆን አደረጋት። ብዙ ሳይቆይ ሳይኪ ሴት ልጅ ወለደችላቸው። ስሟንም ደስታ አሏት። ከዚያ ጊዜ ጀምሮ እርሷ ኩፒድና ነፍስ የሚል ትርጉም ያላት ሳይኪ የሰዎችን የፍቅር ሕይወት ሲያወሳስቡ ኖረዋል።
ይህ የሳይኪ ታሪክ ወደ ጥልቅ ስነ ልቦናና የመንፈሳዊ እድገት ምሳሌነት የሚሸጋገርበት ክፍል ነው። በቬነስ የተሰጧት የማይቻሉ ተግባራት የቅጣት መገለጫዎች ብቻም አይደሉም። እነርሱ የነፍስን ጥንካሬ ለመፈተንና ለማጥራት የተቀየሱ ምሳሌዎች ናቸው፣ ፈተናዎች ናቸው። እያንዳንዱ ፈተና ሳይኪ የተለየ ባህሪ፣ ጥንካሬን እንድታዳብር ያስገድዳታል። የመጀመሪያው ፈተና የእህሉን ክምር መለየት፣ የትዕግሥትና የማስተዋል ፈተና ነው። ከተዘበራረቀና ትርምስ ከበዛበት ሁኔታ ውስጥ ከኪዮስ ውስጥ ሥርዓትን መፍጠር ይጠይቃል። ሳይኪ ብቻዋን ልትወጣው አልቻለችም። የጉንዳኖችን እርዳታ፣ ትንንሽና ዝቅተኛ የሚመስሉ ነገሮች እንኳ ትልቅ የሆነ ለውጥን ማምጣት እንደሚችሉ ያሳያል። በተጨማሪም ተፈጥሮ ራሷ ለንጹሕ ልብ እንደምትራራና እንደምትረዳ ያመለክታል። ሳይኪ ችግሯን ለመፍታት ከራሷ ውጪ እርዳታ መቀበልን እዚህ ላይ ተምራለች። ይህ የትህትና ትምህርት ነው። ሁለተኛው ፈተና የወርቅ በጎች ፀጉር ማምጣት የድፍረት የብልህነት ፈተና ነው። በጎቹ በኃይልና በግጭት የሚንቀሳቀሱ አጥፊ የሆኑ ኃይሎችን ይወክላሉ። ሳይኪ ግን በቀጥታ ብትጋፈጣቸው ይገሏት ነበር። የወንዙ አምላክ የሰጣት ምክር የጥበብ መንገድን እንድትከተል ነው። ኃይልን በኃይል ሳይሆን ብልሃትን በመጠቀም ኃይልን ማሸነፍ። በጎቹ የተዉትን ፀጉር መሰብሰብ ግብን ለማሳካት ሁል ጊዜ አንድ ብቻ ቀጥተኛ ግትር መንገድ የለም። ግጭት አስፈላጊ እንዳልሆነ፣ ነገር ግን ሁኔታዎች በጥበብ በመጠቀም ውጤት ማግኘት እንደሚቻል ያስተምራል። ይህ የሴትነት ጥበብ ተብሎ ሊተረጎምም ይቻለዋል። የነገራት የወንድ ወንዝ ቢሆንም ለጨዋታ ነው። ከግጭት ይልቅ ስምምነትንና ስልትን የሚመርጣል። ሦስተኛው ከባዱ ፈተና ወደ ሲኦል መጓዝ የሳይኪ የመጨረሻው ጥልቁ የነፍስ ፈተና ነው። ይህ በግሪክ አፈ ታሪክ ውስጥ ካታባሲስ በመባል የሚታወቀው ጀግናው ወደ ሙታን ዓለም የሚወርድበት ክላሲካል የጀግንነት ጉዞ ነው። ይህ ከሞት ጋር ፊት ለፊት መጋፈጥ ነው። ሳይኪ ፍቅርን ለማግኘት ሞትን ማሸነፍ ነበረባት። ለሴርቤረስና ለኬሮስ የተሰጡት መመሪያዎች ጥንታዊ ሕግጋትንና ስርዓትን ማክበር አስፈላጊ መሆኑን ያሳያሉ። የጉዞ ዓላማ የፕሮስፒናን ውበት ማምጣት ነው። ይህ በጣም ምሳሌያዊ ነው። እውነተኛ ውበት ከሞትና ከዳግማዊ ልደት ጋር የተቆራኘ መሆኑን ይጠቁማል። ልድገምላችሁ። እውነተኛ ውበት ከሞትና ከዳግማዊ ልደት ጋር የተቆራኘ መሆኑን ይጠቁማል። ነፍስ የሟችነትን ገደብ አልፋ ስትጓዝ የምታገኘው አይነት ውበት ከሲኦል ከተመለሰች በኋላ ሳጥኑን መክፈቷ የሳይኪ የመጨረሻው የሰው ልጅ ድክመት መገለጫ ነው። የማወቅ ጉጉት ወይም ምናልባትም ለፍቅረኛዋ ይበልጥ ቆንጆ ሆና ለመታየት የነበራት ምኞት። ነገር ግን ሳጥን ውስጥ የነበረው እንቅልፍ እንጂ ውበት አልነበረም። ይህ እንቅልፍ ከሞት ጋር የተቆራኘ ነው። ሳይኪ በምሳሌያዊ አነጋገር መሞት ነበረባት። የድሮ በጥርጣሬና በድክመት የተሞላው ማንነቷ መሞት ነበረበት። በዚያ ለአዲሱ ለመለኮታዊው ማንነቷ ቦታ መልቀቅ ነበረባት። ስለዚህ መሞት ነበረባት ትንሣኤዋን እንድታገኝ። ይህ ሁለተኛው ውድቀቷ ከመጀመሪያው የተለየ ወደ ጥፋት ሳይሆን ወደ መዳን መራት። ኩፒድ ሲመለስ እርሱም ተለውጧል። የሳይኪ ጉዞ የእርሷን ጥንካሬና እኩልነት እንዳረጋገጠለት ተገነዘበ። ተሳስቼ ነበር አለ። ይህንን ማለቱ የእርሱንም እድገት ያሳያል። ከእንግዲህ እርሱ በስሜት ብቻ የሚመራ ወጣት አምላክ ሳይሆን የእኩልነትን ዋጋ የተረዳ የበሰለ የፍቅር አምላክ ሆኗል። ለሳይኪ አምብሮሲያን ሲሰጣት ይህ የፍቅር የመጨረሻ ዕድል ነው። የሰው ልጅ ነፍስ በፈተና አልፋ ራሷን አጥፍታ ስትነሳ ከመለኮታዊው ፍቅር ጋር እኩል ሆና ትዋሃዳለች። ይህ አፖቴዎሲስ ወይም ወደ መለኮታዊነት የመሸጋገር ሂደት ነው።
ታሪኩ እናም የታሪኩ ፍጻሜ የዚህ ሁሉ ጉዞ ውጤት ነው። ሳይኪ ነፍስ እና ኩፒድ ፍቅር ሲዋሃዱ የሚወለደው ደስታ ነው። ይህ የታሪኩ የመጨረሻ ፍልስፍናዊ መልእክት ነው። የሰው ልጅ ነፍስ በመከራና በፈተና ውስጥ አልፋ ከእውነተኛ ፍቅር ጋር ስትዋሃድ የምታገኘው የመጨረሻው ሽልማት ዘላቂ ደስታ ነው። የሳይኪ ታሪክ ስለዚህ የውበት የፍቅርና የጀብዱ ታሪክ ብቻም ሳይሆን የሰው ልጅ ነፍስ ከሟችነት ድክመት ተነስታ በፈተና ተፈትና በመጨረሻ ከመለኮታዊ ፍቅር ጋር እኩል ሆና ዘላለማዊ ደስታን የምታገኝበት ጥልቅና ዘመን ተሻጋሪ ምሳሌ ነው። ከዚያ ጊዜ ጀምሮ የሰዎችን የፍቅር ሕይወት ሲያወሳስቡ መኖራቸው ደግሞ ይህ የነፍስና የፍቅር ጉዞ በእያንዳንዱ ሰው ሕይወት ውስጥ የሚደገም ሁሌም ውስብስብና ፈታኝ የሆነ ዘላለማዊ ሂደት መሆኑን ያስታውሰናል። እናም የተወሳሰበባችሁ ውስብስቡን ፈጣሪ እነሱም አማልክቶቹ ይፍቱላችሁ። ያልተወሳሰባችሁ እንኳን ደስ አላችሁ። እናም ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። ከቻሉ የቻናላችን አባል ይሁኑ። እናመሰግናለን። እንቀጥላለን።